ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። የአማርኛ ፊደላትን ከመጀመሪያው እስከ መጨረሻው ብዙ ተማሪዎች ድጋሚ ይሰራልን ባሉ ጥያቄ መሰረት ማለት ነው ድጋሚ ለመስራት አዘጋጅቻለሁ ማለት ነው። ስለዚህ ሙሉ ፊደሎች የአማርኛ ፊደሎቹ 33ቱ የአማርኛ ፊደሎች 33 ማለት ከዚህ ጀምረን አንድ ብለን ወደ ታች እየቆጠርን ስንሄድ ሙሉ ወደ ታች 33 ናቸው። እነሱን ለማዘጋጀት እዚህ ጋር መጥቻለሁ ማለት ነው። በተጨማሪም ይሄ ቁጥር መማር የምትፈልጉ ተማሪዎች ፕላስ 251 ብላችሁ መማር መደወል ትችላላችሁ። 251 20 24 775 ኦንላይን አስተማሪ ተመድቦላችሁ መማር የምትፈልጉ ተማሪዎች በዚህ ቁጥር ብትደውሉልኝ ባላችሁበት ስራ ላይ መሆናችሁ ምንም ሆናችሁ ባላችሁበት መማር ትችላላችሁ ማለት ነው። አሁን ወደ ትምህርቱ እንሄዳለን። እሺ ይሄ ከዚህ ነው የምንጀምረው። የመጀመሪያ ፊደሉ ያው ሀ ነው። ሀ ብለን እንጀምራለን። ሀ ሁ ሂ ሃ ሄ ህ ሆ። እስኪ እንድገመው። ሀ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ ይሄን ፊደል እናነባለን። ይሄ ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ ሀ። ይሄ አንደኛው ሀ እና ይሄኛው ሀ ተመሳሳይ ናቸው ሁለቶቹ ማለት ነው። ሀ ሀን የሚባሉት ሲጻፉ ይለያያሉ፣ ሲነበቡ ግን ተመሳሳይ ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። ሰ። ይሄኛው ሰ ፊደል እና ይሄኛው ሰ ፊደል በተመሳሳይ እንደዚህ እንደነዚህ እንደሁለቶቹ ሲነበቡ ተመሳሳይ ናቸው። ጽሁፋቸው ግን ይለያያል። ይሄንን ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባለን። በተመሳሳይ ይሄኛውንም ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባለን ማለት ነው። እስኪ እናንብበው። የመጀመሪያው ሰ፣ ይሄኛውም ሰ። ሰ ሱ ሲ ሳ ሴ ስ ሶ። እንደገና እስኪ ሰ ሱ ሲ ሳ ሴ ስ ሶ። እሺ ስለዚህ ምልክት የተደረገባቸው በሙሉ ሲነበቡ ሁለቶቹ ተመሳሳይ ናቸው። እሺ ይሄ ፊደል ሸ። ሸ ሹ ሺ ሻ ሼ ሽ ሾ። ሸ ሹ ሺ ሻ ሼ ሽ ሾ። ይሄ ፊደል ቀ። ቁ ቂ ቃ ቄ ቅ ቆ። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይሄ በ። በ ቡ ቢ ባ
ባ ቤ ብ ቦ። የመጀመሪያው በ ቡ ቢ ባ ቤ ብ ቦ። ይሄ ቨ ቨ። ሁለቱ ሲነበቡ ተመሳሳይ አይደሉም፣ ይለያያሉ ማለት ነው። ይሄኛው የመጀመሪያው በ ነው። ይሄኛው ደግሞ ቨ ቨ ቨ ቡ ቪ ቫ ቬ ቭ ቮ። ቨ ቡ ቪ ቫ ቬ ቭ ቮ። እሺ ይሄ ተ ተ ቱ ቲ ታ ቴ ት ቶ። ተ ቱ ቲ ታ ቴ ት ቶ። ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። ሀ ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። ይሄኛው ሀ ፊደል ከእነዚህኞች ጋር ከሁለቱ ጋር ተመሳሳይ ነው። በአማርኛ 3 አይነት ሀ ተብሎ የሚነበብ ፊደል አለ ማለት ነው። ስለዚህ አንደኛውን፣ ሶስተኛውን እና ይሄኛውን ፊደል ሀ ብለን ማንበብ እንችላለን። ስለዚህ የፊደል ቅርጻቸው ቢለያይም ድምጻቸው ግን ከአንደኛ ፊደል እስከ 7ኛ ፊደል ያሉት ሲጠሩ ተመሳሳይ ነው ማለት ነው። እሺ ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። ኘ ኙ ኚ ኛ ኜ ኝ ኞ። ኘ ኙ ኚ ኛ ኜ ኝ ኞ። አ አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። እሺ ከዚህኛው አ የሚመሳሰል ይሄኛው አ አለ። ሁለቶቹ ተመሳሳይ ናቸው። በተጨማሪም ይሄ አ የሚባለው ፊደል የአማርኛ አናባቢ በመባል ይታወቃል ማለት ነው። ስለዚህ አማርኛ አናባቢ ከተባላችሁ የአ ፊደልን እስከ አንደኛ እስከ 7ኛ ፊደል ትናገራላችሁ ማለት ነው። የእንግሊዘኛ አናባቢ እንደሚባሉት አሉ አይደል? የእንግሊዘኛ 5 አናባቢ አሉ። እስካሁን 5ቶች እዚህ ጋር ከታች ያሉት እንግሊዘኛዎቹ እዚህ ጋር ኤ ዩ አይ ኤ አንደኛ እና 4ኛ ተመሳሳይ ናቸው። ኢ እና ኦ 5ቱ። ከዚህ 1 2 3 4 5 ይሄኛውን አንቆጥርም። እነዚህ 1 2 3 4 5 እነዚህ እንግሊዘኛ ከታች እንግሊዘኞቹ የእንግሊዘኛ ፊደል አናባቢ ናቸው። የአማርኛ ሲሆን ግን ሙሉ 7 ይሆናል ማለት ነው። 7 ይሆናል። ስለዚህ የአማርኛ አናባቢ ፊደል የሚባሉትን በዚሁ ለማሳየት ፈልጌ ነው። አሁን ወደ ቀጣይ እንሄዳለን። ይሄ ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ። ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። አ ኡ ኢ አ ኤ እ ኦ። አ ኡ ኢ አ ኤ እ ኦ። ዘ ዙ ዚ ዛ ዜ ዝ ዞ። ዘ ዙ ዚ ዛ ዜ ዝ ዞ። ዠ ዡ ዢ ዣ ዤ ዥ ዦ። ዠ ዡ ዢ ዣ ዤ ዥ ዦ። የ ዩ
ይ ያ የ ይ ዮ የ ዩ ይ ያ የ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጸ። እሺ ይሄም ጸ ነው፣ ይሄም ጸ ነው። ስለዚህ ሁለቶቹ ሲነበቡ ጸ ጸ ተብሎ ነው የሚነበቡት። ሁለቶችንም አንዳንድ ጊዜ እናነባቸዋለን። ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ ፈ ፉ ፊ ፋ ፌ ፍ ፎ ፐ ፑ ፒ ፓ ፔ ፕ ፖ ፐ ፑ ፒ ፓ ፔ ፕ ፖ። ይህን ይመስላሉ። ስለተከታተላችሁ እናመሰግናለን። የአማርኛ ፊደሎች ሙሉ ሲነበቡ በዚህ መልኩ ማንበብ እንችላለን ማለት ነው። ስለዚህ መማር የምትፈልጉ ተማሪዎች ካላችሁ ባላችሁበት ሆናችሁ በኦንላይን አስተማሪ ተመድቦላችሁ እንድትማሩ በዚህ ከታች በምታዩት ስልክ ቁጥር ብትደውሉልኝ እኔን ማግኘትና ትምህርታችሁን መጀመር ትችላላችሁ። መልካም ጊዜ ከእናንተ ጋር ይሁን። ሰላም።